ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገን ይልና በምድርም ላይ በሰማይ ላይ በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔርም የልብ ፍላጎት እሱ ነው። ይህ አይነቱ ወንጌል ሰዎችን አርነት ያወጣል። ለዚህ ነው እኛ ጨለማን አንሰብክም፣ ፍርሃትን አንሰብክም። ምክንያቱም የእግዚአብሔር መንግስት መገለጫዎች አይደሉም። ድል ማለት እምነታችሁ ነው። እምነታችሁ ዓለምን ያሸንፋል። በክራይስት ላይ ያለን እምነት። ለምን? ክራይስት ዓለምን አሸንፏል። ስለዚህ ጽድቅ በሚባል በር በኩል ሰው ወደ እግዚአብሔር መንግስት ከገባ ሰላም አለው። እንደገና ደግሞ በደስታ ነው የሚኖረው። የመንግስቱ ወንጌል ሲሰበክ በሁለንተና ሰውን ሙሉ እያደረገ ነው የሚሄደው። በዚህ ክፍል ላይ በተደጋጋሚ ተፈጥሮ ፊቱን በመስታወት አይቶ በመስታወት የሚያይ ሰው ይመስላል ይላል። ከዛ በኋላ ደጋግሞ የሚያነሳው ስለ አለመርሳት ነው። የማይረሳ እንዳንረሳ የሚያደርገን ደግሞ ያንን ነገር ደጋግመን ሜዲቴት ስናደርግ ነው። የማቴዎስ 13ም ላይ በሜዲቴሽን ስር ያልሰደደውን ያንን ነገር ነው ከሰው ልብ ላይ። ስለዚህ ልብ ላይ ማስቀመጥ ብቻ ሳይሆን መሰወር ያስፈልጋልና አሁን በጣም የሚጠቅም ነገር ተነግሯል እና የእግዚአብሔር ቃልና ማሰላሰል ያለው ግንኙነት ይሄ ነው። የምናሰላስለው የእግዚአብሔርን ቃል ነው። ሰው እንግዲህ በፖቴንሻል አለው፣ የማሰላሰል ፖቴንሻል አለው ማለት በጌታም የሆነም ያልሆነም የሚያሰላስለው ማሰላሰል የሚባል ነገር አለ በውስጡ እና ይሄ የማመንጨቅ ሀሳብን ማውጣት ማውረድ። አንዳንድ ሰው አይታችሁ ነው ከማሰላሰል አንጻር እንደውም ብቻቸውን ሲለፈደቡ ሲያወሩ የምታያቸው ሰዎች አሉና they are so concentrated። በጣም ኮንሰንትሬት ስትሆን አንዳንድ ጊዜ መንገድን ሁሉ ስተት ሄዳለ። ይሄ ኢን ጀነራል ስንመለከተው የማንሰላሰልን ኃይል እንመለከታለን። አንድ ጊዜ እንደዚህ እኔ ወደ አዋሳ እየሄድኩ እየነዳው የሆነን ሐሳብ ይዤ ሳሰላስል ቀስ እያልኩ እየሳሰላስል መንገድ ስቼ አዳማ ገባሁ። አዳማ ስገባ እኔ ባነንኩት እና ብቻዬን ደግሞ አልነበርኩም። ሌላ ፓስተር ቴዲ ነበር ከኛ ጋር እና እነሱ በቃ እግዚአብሔርን ቃል እያወራን እየተነጋገርን ነው የምንሄደው እና ሰዓትን እና ኮንሰንትሬሽን አንዳንድ ጊዜ ያስታል እና እዛ ሐሳቡ ላይ እንሆናል። ሰው በልቡ እንዳሰበ እንዲሁ ነው የሚለው ነገር ትክክለኛ ነገር ግን ምን እናስብ፣ ምን እናሰላስል፣ ምንን እንናገር፣ ምንን እንጫወት። አሁን ቅድም እንደሰማ ነው ተቀላላ ሰምቶ የሚረሳ ያልሆነው የሚለው እንዳንረሳ የረዳን ምንድነው? ለእግዚአብሔር ቃል የሰጠነው ኮንሰንትሬሽን ነው፣ ትኩረት ነው። በእኛም ደግሞ አውድ ምንድነው? ማሰላሰሉ ነው። ሰው እንዳይረሳው እኮ ማሰላሰል። የምናሰላስለው ነገር አንረሳው። ለምሳሌ ዝማሬ ስንዘምር ዝማሬ ዛሬ ስለሰማ ነው ካቻ እናደርገው። ደጋግመን ስንሰማው የተወሰነ ፐርሰንት ይሄዳል። ስንዘምረው ደጋግመን ስንለው ግን በአንድ ጊዜ ይዘዋል በቀላሉ። ስለዚህ አንዳንድ ጊዜ ድሮ መዝሙር የሚዘምረው በደብተር ነበር አይደል? ገጽ 74 ተብለው እያነበብከ ነው የምትለው። አሁን ደብተር ቀርቷል፣ ግን የማይዘምር የለም። ለምን? this is a power of meditation። ኮንሰንትሬት አድርጎ ያው ዝማሬ በተለይ ትኩረት ለመስጠት የሚገፋፋ የሚስብህ ዜማ አለ፣ ውስጥ ያለ ኮንቴንት አለ እና በቃ ደግመህ ትለዋለህ። አንዳንድ ጊዜ መንገድ ላይ ስትሄዱ ሌሊት ከእንቅልፋችሁ ስትነቁ በውስጣችሁ ስትሉት የምታገኙ ዝማሬ አለ እና ይሄ የሜዲቴሽን ፓወር ቀላል አይደለም። ዳዊት የተናገረውን አንድ ቦታ ላይ ባነብ ደስ ይለኛል። 77 ላይ ነው እንደዚህ ይላል፣ አይኖቼ እንዳይከደኑ ያዝኳቸው፣ መናገር እስኪሳነኝ ድረስ ታወቅኩ። አሁን በሁከት ውስጥ ገብቶ ማለት ነው። ከዛ የድሮውን ዘመን አሰብኩ ይላል። በእንግሊዝኛው ሜዲቴት አረኩ ነው የሚለው። የጥንቶቹን ዓመታት አውጠነጠንኩ ይላል። ከዛስ ዝማሬን በሌሊት አስታወስኩ ይላል። እና የዝማሬ ኃይል መቼም ፓወርፉል ነው ከሜዲቴሽን ጋር። ከዛስ ምን ያህል አስታወስኩ፣ ከልቤም ጋር ተጫወትኩ። ይሄ ሜዲቴሽን ከማንም ጋር አለ፣ ከራሴ ጋር ተጫወትኩ አለ። መንፈሴም ተነቃቅቶ እንዲህ ሲል ጠየቀ ይላል። ከውድቀት ነው የተነሳው። መንፈሴም ተነቃቅቶ እንዲህ ሲል ጠየቀ። አሁን ምን ውስጥ ነበረ? ዲፕሬሽን ነበረ የነበረው። አይኖቼን እንዳይከድኑ ያስኳቸው፣ መናገር እስኪሳነኝ ድረስ ታወቅኩ ይላል። ውከት ውስጥ ነበረ። ከውከቱ ለመውጣት ግን የሄደበትን ፕሮሰስ ተመልከቱ።
ቁጥር 7 ላይ እንደዚህ ብሎ ጠየቅኩ ይላል። ለመሆኑ ጌታ ለዘላለም ይጥላልን? ከእንግዲህ እስከቶ እንዳንበሳ መሆን ጀመር። ከእንግዲህ እስከቶ በጎነትን አያሳይምን? ምሕረቱ ስለ ዘላለም ጠፋን? የገባውስ ቃል እስከ ወዲያኛው ተሻረን? እግዚአብሔር ቸርነቱን ዘነጋ ወይስ ከቁጣ የተነሳ ርኅራኄው ነፈገ? እኔም የልዑል ቀኝ እጅ እንደተለወጠ ማሰቤ ይህ ድካሜ ነው አሉ። ጎትቶ መንጭቆ አወጣው ከነበረበት ምንድን ነው ሜዲቴሽን ነው። እና የጥንቱን ነገር አሰብኩ አለ። የመጀመሪያውን ኦሪጂናሉን ነገር አሰብኩ ከነበረበት እንደገና ዝማሬ ራሱ መጣልኝ አለ በሌሊት ከልቤ ጋር ተጫወተ። እኔ አይ ዶንት ኖ ዮር ኤክስፒሪየንስ። እኔ ብዙ ጊዜ እግዚአብሔር ነገ ስለሚሆነው ነገር በለው አንዳንድ ያለሁበት ሁኔታ ሳውጠነጥን በውስጥ የሚመጣ ዝማሬ አለ። እኔ እንደተለማመድኩት ከሆነ ዝማሬው መጣ ማለት በቃ ነገርየው እንደሚገለበስ እርግጠኛ ነኝ። እሷ ስትመጣ ከዛ በኋላ ዝማሬውን እኮ እኔ እስቲ ከመዝሙር ደብተር ፈልጌ አይደል እዚህ የተተከለ ነው ገባ የተተከለ ስለሆነ ያንን ዘምራለሁ። ብዙ ጊዜ ይህንን ኤክስፒሪየንስ በህይወት ያያቻለሁ እና ዘመርኩ ማለት በቃ ይተዳንዲ ይላል በቃ እለዋለሁ። ከዛ ካነበርኩበት ሲቹዌሽን ያወጣኛል። ከጥያቄ ይወጣል። ስለዚህ ይሄ የማሰላሰል ኃይል እንደዚህ ነው። በፊልጵስዩስ ምዕራፍ 4 ላይ ምን ማሰላሰል እንዳለብን ይነግረናል ፖል። ከላይ ቅድምም ተናገር ስለ መጨነቅ ይናገርና ግን እዛ ጋር አይበቃም። አየህ ምዕራፍ 4 ላይ ከቁጥር 4 ጀምሮ ሄደን ስንመለከተው ምን ይላል? ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ገርነታችሁ በሁሉ ዘንድ የታወቀ ይሁን፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁን ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ካለ በኋላ በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ ክቡር የሆነውን ሁሉ ማለት ይሄ መደረግ ያለበትን ፕሪንሲፕል ከነገረን በኋላ ግን ዘላቂነት እንዲኖረው ግን ማደረግ ያለብን ይነግረናል። በመጨረሻም ወንድሞች እውነት የሆነውን ሁሉ ክቡር የሆነውን ሁሉ ትክክል የሆነውን ሁሉ ንጹህ የሆነውን ሁሉ እንግዲህ ከመጣብን የሚያስጨንቅ ሲቹዌሽን ውስጥ መሃል ሆነን ከዛስ ንጹህ የሆነውን ሁሉ ተወዳጅ የሆነውን ሁሉ መልካም የሆነውን ሁሉ በጎነት ወይም ምስጋና እንደነዚህ ስላሉ ነገሮች አሰላስሉ ነው በእንግሊዝ ሜዲቴት ኦን ዚስ ቲንግስ ነው የሚለው። እና እነዚህን አስቡ። አንዳንድ ጊዜ ስላወቅናቸው አይታደጉንም እነዚህ ጥቅሶች፣ ግን ህብረት ስናደርግ ከነዚህ ቃል ጋር ለራሳችን ስደጋግመን ስንነግረው ከነበርንበት ነገር ያወጣናል። ኢትስ አ ፕሮሰስ። እና ከዛስ ምን ይላል? ከኔም የተማራችሁትን ወይም የተቀበላችሁትን የሰማችሁትን ወይም ያያችሁትን ማንኛውም ነገር አድርጉ። ከዛስ የሰላም አምላክ ከእናንተ ጋር ይሆናል። ያው የሰላም አምላክ ከእናንተ ጋር ይሆናል ማለት እስካሁን ከእናንተ ጋር ነበረ ማለት አይደለም። የሰላም አምላክ ከእናንተ ጋር እንደሆነ ይታያል፣ ይገለጣል በቃ። እና ይሄ ማሰላሰል ከስንት ነገር ውስጥ ያወጣናል። ምንድነው የምናሰላስለው ይላል? የእግዚአብሔር የሆነውን ነገር፣ እውነት የሆነውን ነገር፣ ጽድቅ የሆነውን ነገር እናሰላስላል። ስለዚህ በዚህ መልክ ነው መንጭቀን የምንወጣው ለማለት ነው። ፕሬዝ ጋር የዳዊት ምስክርነት የሚገርም ነው። በጣም በጣም አንድም ካነሳሃት ብነሳ ደስ የሚለኝ ፓስተር ያዕቆቤ ያንን ፍጹሙን ሕግ ተመልክቶ የሚለው የሚጸናበት እሱ ነው በስራ ሁሉ የተባረከ የሚለው እና የተፈጥሮ ፊትህን በመስታወት ስታይ አሁን ታያለህ፣ በኋላ ምን እንደሆነ ትረሳዋለህ። መልሰህ ማየት ያስፈልጋል። አሁን የቃሉንም ሰምቶ የማያደርገው ሰው እንደዚህ ነው ማለት ነው። ያያል በቃሉ ራሱን፣ ከዛ ደግሞ ምን እንደሆነ ይረሳል ማለት ነው። አሁን ግን ይሄኛው ተመልክቶ የሚለው ፍጹሙን ሕግ ተመልክቶ የማይረሳው ያ ሰው ማለት ነው። የሚረሳ ያልሆነ ማለት አይደል? የማይረሳ ሰው ምን አይነት ነው? ያ የማይረሳ ሰው ቅድም እያልክ ነበር ፓስተር ያዕቆብ። ምንድነው ያ ሰው ሜዲቴት ያደርገዋል ማለት ነው። ፒክቸሩ ከመስታወት ይወጣና ወደ ውስጥ ይገባል። እዚህ ላይ ነው አሁን ይሄ እግዚአብሔር ቃል መስታወት ነው አይደል? አዜ ሚረር እናያለን። ስናይ ራሳችንን ነው የምናየው። ምክንያቱም ያወራው ስለኛ ሲያወራ እናየዋለን እና
ሞር ይሄን ነገር ሜዲቴት የሚያደርግ ሰው ከዚህ ይወጣና ያ ምስል አንተ ውስጥ ይገባል። አንተ ውስጥ ሲገባ ምን ይሆናል? to become a part of you ማለት ነው። ልክ ያንተ መሆን ሲጀምር ያንተ አካል በቃ መሆን ሲጀምር ያን ጊዜ ስራዎች ይመጣልና ማሰላሰል ራስን ማየት ነው። በጣም አድርገ እግዚአብሔር ማለት አንተ የራስን ሰው እግዚአብሔር ስለአንተ የሚያስበውን ሐሳብ በደንብ አድርገ ማሰብ ትችላለህ ማለት ነው። ሜታኒያ የሚለው የግሪክ ቃል ማለት ምንድነው የሚያሳየው? አሁን ሪፔንት ስታረግ ወይም አንድ ነገር ስትመለስ ምንድነው የምታረገው? ልክ ይሄ ሜታኒያ አንድ አይነት ማሰብ ከእግዚአብሔር ጋር to see together to know together በቃ እንደማለት to speak together ልክ እግዚአብሔር እንዳለ ማሰብ፣ እግዚአብሔር እንዳለ መናገር፣ እግዚአብሔር እንዳለ ያን ነገር ዝም ብለህ ስታረገው ይሄ ነው ሪፔንታንስ እኮ። ንስሐ እኮ ይቅር በለኝ ብሎ ተመልሶ እዛ መግባት ሳይሆን ያን ነገር ተመልሰል በህይወት ሊሆን ምንድነው ሊደገም እስካይችል ድረስ ያ ችግር በአንተ ህይወት ውስጥ ይሄኛውን መገንባት መቻል ነውና ትልቁን ስፍራ ይሄ ይዛል ብዬ አስባለሁና አፖስትልም ደስ የሚል ይሄ መዝሙሩ ከልቤ ጋር ተጫወትኩ የሚለው እሱ በጣም ወሳኝ ነው። ከመዝሙር አንድ ጥቅስ ባነሳ መዝሙር 19:14 ላይ ዳዊት እንዲህ ይላል፣ አቤቱ ረድኤቴ መድኃኒቴ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ይላል። እና የአፌ ቃል አሁን በምስጋናም ይሁን በምንናገረው ነገር በእግዚአብሔር ፊት ቃላችን ያማረ መሆን አለበት። ግን እሱ ብቻ መሆን የለበትም። ለምን ጋር እግዚአብሔር ሁለቱንም ነው የሚሰማው። የአፍንም ብቻ ሳይሆን የልብንም ሐሳብ ይሰማዋል። ስለዚህ በፊት ያማረ ይሁን ወይም ደግሞ acceptable in your sight ይላል እና በአንተ ዘንድ በአንተ ፊት ተቀባይነት ይኖረው። እግዚአብሔር እዚህ ጋር የምታስበው ነገር በፊቱ ተቀባይነት ይኖረው። ለዚህ ነው እንደ ራሱ እኮ ሜዲቴሽን እንደ ፕሬየርም ነው አይደለ? ማለት እንደ ፕሬየር ነው። በቃ አሁን ሜዲቴት እያደረግን በመጣ ቁጥር እኮ እያወራን ነው። እንደውም እግዚአብሔር ሳትጠሩኝ እመልሳለሁ ይላል እኮ። ገና ሳትናገረው የምትጠይቀውን ነገር ይመለስልሃል። ለምን? ይሄ አንተ በአፋ አልወጣም እንጂ በውስጥ ፕሬ አድርገዋል እኮ በቃ ኦልሬዲ ያን ነገር ከራስ ጋር እየተጫወትክ እያወራ ስለ እግዚአብሔር ሜዲቴት እያደረክና ስለሆነ በእግዚአብሔር ፊት ለካ ሁሉ ይታያል። የምታስበው ተቀባይነት አገኘ ማለት የሐሳብ ተቀባይነት ሆነ ማለት ኤፌሶን 3:20 እንዲሁ ከጸሎት ጋር ያገናኛል አይደለ? በእኛ እንደሚሰራው ኃይል መጠን ከምንጠይቀውና ከምናስበው ሁሉ በላይ አብልጦ ሊያደርግ ለሚቻል ጌታ ከምንጠይቀው ብቻ ሳይሆን ከምታስበው በላይ ያደርጋል። አሁን ግን የምታስበው ምንድነው ነው? ከምታስበው በላይ እንዲሆን ያን የእግዚአብሔር ቃል በቃሉ ሚረር በደንብ እያየህ ራስን ውስጥ ተመልክቶ የሚለው እኮ በጣም ወሳኝ ነው። ማለት አንድ ነገር ዝም ብለህ በገረፍ አድርገህ መያዝና በቃ ዋናዬ ነው ብለህ መያዝ ይለያያል። በቃ ዋና ነገር። ስለዚህ እግዚአብሔር ቃል ያንን በውስጥ አይተህ በደንብ ከተመለከትከው በእግዚአብሔር ፊት ተቀባይነት ስለሚያገኝ ልክ እንደ ጸሎት ይሰራል ማለት ነው። እንደውም አንዳንዴ ጸሎት ብለን 10 ደቂቃ ወይ ዝም ብሎ ጸልዮ ከምታረገው በላይ ለምሳሌ ማሰላሰል ይበቃል። ለምን? ሁሌ ይሰማል ቃልህ ራሱ ስትጸልይ አንደበተ ወጥቶ የምታወጣው ቃላቶች ራሳቸው ጥቂት እንኳን ቢሆኑ ይሰራል። ለምን? እዚህ ጋር ብዙ የተገነባ ህይወት አለ። እዚህ ጋር ግን ካልተገነባ በውስጥህ በአንደበት ብቻ የምትናገረው አይሆንም አይደለ? ጌታም ብለዋል ይህ በከንፈሩ ያከብረኛል ልቡ ግን ከኔ የራቀ ነው ይላል። እና ትልቁን ነገር ጌታ የሚያየው ከአፍ በላይ ልብ ላይ። ምክንያቱም ሰው በልቡ የሞላውን ስለሆነ በአፉ የሚናገረው። ልብ ላይ ለሚሞላው ነገር ሜዲቴት እያደረገው ትክክለኛውን የእግዚአብሔር ቃል በህይወት የምትሰራ ከሆነ በአንደበት የምታደርገው ልክ እንደ ፕሬየር ነው። እንደ ፕሬየር ነው የሚለውን ለአንሳው ብዬ ማስተር ያቆይ። ደስ ይላል። ምናልባት አፖስትል ፍጹም ትጨምሩበታል እዚህ ላይ ወደ በምናሰላስለው ነገር ላይ ሊኖረን የሚገባ ትኩረት። አሁን አንዳንድ ሰው የዋህ ነው ይባላል፣ ግን በምሳሌ መጽሐፍ ላይ ተላላ ነው። ዝም ብሎ ተላላ ነው። በሚሰማው በሚያየው ነገር ከአይኑ ላይ የቃሉን ፒክቸር ያስወስዳል። ይሄ ማቴዎስ 13 ላይ ወፏ መታ ቃል ከሌለ ምንድን ነው የሚያሰላስለው? መቼም ባዶን አይደለም። አሁን ማንኛውንም መሬት ዘርባ ትዘራበት መሬት ራሱ የምትሰጠው ነገር አለ። ሾ ይላል ባይብላ ሜኬላ አረም ምናምን። ስለዚህ የእግዚአብሔርን ቃል ላይ ትኩረት ማድረግና የእግዚአብሔርን ቃል ማሰላሰል አንዱ ክፉ ከሆነ ነገር ወይም ክፉ ከሆነ ዘር
ይጠብቀናል። ለምሳሌ ምን ይላል? ምሳሌ ምዕራፍ 4 ደስ ይላል። ጥበብን አገኝልና ማስተዋልን አገኝ ይላል። ከዛ አትርሳም ይላል። ከዛ ከአፌ ቃል ደግሞ ፈቀቅ አትበል ይላል። ሁልጊዜ ከዛ ነገር ጋር አብሮ መሆን አብሮ ወክ ማድረግ ያስፈልጋል። ከዛ አትተዋት ይላል። አትተዋት ሜዲቴት ማድረግ በራሱ በልብ መሰወር ነው፣ አጥብቆ መያዝ ነው። ከዛ ትደግፋለች፣ ውደዳት ትጠብቅህም አለች ይላል። ጥበብ አይነተኛ ነገር ናት ማለት ውድ የከበረች ማለት። ጥበብን አገኝንና ከሀብትም ሁሉ ማስተዋልን አትርፍ። ምን የሚል ትርጉም አግኝቻለሁ? ያለህን ሁሉ ሀብት ሰጥተህ ማስተዋልን ግዛበት ይላል። ትምህርት አገኝበት ነው እንትኑ ሐሳብ። ከዛ ቁጥር 20 ላይ ልጄ ሆይ ንግግሬን አድምጣ፣ ጆሮ ይፈልጋል። ከዛ ወደ ቃሌ ጆሮን አዘንብል ይላል። ከዛ በኋላ ከዓይንህ አታርቃት ይላል። የሁሉ ቅድም ፓስተር ቴዲ ስለ መስታወት እያወራ ትኩረት፣ ሰው መስታወት ፊት ቆሞ ወደኋላ ይዞራል፣ ወደ መስታወት ነው የሚመለከተው። አሁንም ስለ ልብ ይናገራል። ልጄ ሆይ ንግግሬን አድምጥ ይላል። ወደ ቃሌ ጆሮን አዘንብል። ከዛ ከዓይንህ አታርቃት ይልና በልብ ውስጥ ጠብቃት ይላል። ጠብቃት ይላል። ሁሌ ልናየው የሚገባ ነገር ነው። ከዛ ለሚያገኟት ህይወት ለስጋቸውም ሁሉ ፈውስ ነውና፣ ከዛ አጥብቀ ልብን ጠብቅ፣ የህይወት መጫክ ከእርሱ ነውና፣ የአፍን ጠማማነት ከአንተ አውጣ፣ ሐሰተኞችን ከንፈሮች ከአንተ አርቅ። ከዛ ዓይኖችህ አቅንተው ይዩ፣ ሽፋሽፍቶች በቀጥታ ይመልከቱ ይላል። ኢቭን አይከደኑ ይላል። በቃ ሽፋሽፍቶች ራሱ አይከደኑ። እንደዛው የእግዚአብሔር ቃል ላይ ትኩረት አድርገህ እንዳፈጠጥክ ኑር። አንዴ ትንሿ እህቴ ብላ የት ነበርክ ስትለኝ መገናኛ ስላት ወደዛ አካባቢ ተጠንቀቅ፣ ከኪስ ሞባይል አይደለም ከአፍ ውስጥ ምራቅ ይሰርቃሉ አለች። የቃሏን አጽንኦት አሁንም ሽፋሽፍቶች ለአንድ ጊዜ እንኳን አይከደኑ ቃል ላይ ሊኖረን ስለሚገባ። ከዛ የእግርህን መንገድ አቅና፣ አካሄድህ ሁሉ ደግሞ ይጽና፣ ወደ ቀኝ ወደ ግራም አትበል፣ እግርህንም ከክፉ መልስ እያለ ይሄ ሁሉ ነገር በእግዚአብሔር ቃል ላይ ሁልጊዜ። ለምሳሌ ዳዊት ብሏል፣ ልዑል በፊቴ ነው አለ፣ ሁልጊዜ ያዋል፣ ስለዚህ አለ አልታወክም። እና ያ የቃሉ ፒክቸር ከሰው አይን ላይ ዞር ካለ ሰው ሌላን ነገር ማሰብ ሌላን ነገር ማሰባሰብ ይጀምራል። እና እንደው በዚህ ላይ የሚጨምረው ነገር ካለ? አሁን የእግዚአብሔር ቃል ዝም ብለን ሜሞሪ የምናደርገው ነገር ሳይሆን መኖሪያችን ነው። ይህን ቃል ሰምቶ የሚያደርገው ቤቱን በአለት ላይ የሚሰራ ልባምን ሰው ይመስላል። ከዛም ጎርፍም ንፋስም ዝናብን ዘነበ መታው፣ ግን እንደጸና ቀረ ነው አይደለ? የኛ መኖሪያ የእግዚአብሔር ቃል ነው። ሰው በእግዚአብሔር ቃል ሲኖር ምንም ጥርጥር የለውም፣ በእግዚአብሔር ቃል ሰው ከኖረ ይሳካለታል፣ ይከናወንለታል። ለዚህ ግን በጣም ትልቅ ፋክተር ያለው ማሰላሰል ነው። አሁን እንደተባለው እና ሰው የእግዚአብሔርን ቃል ለማድረግ መጨነቅ የለበትም እላለሁ። መጣጣር የለበትም፣ መድከም መልፋትም የለበትም፣ ተስፋ መቁረጥ የለበትም። ሰው የእግዚአብሔርን ቃል ማድረግ ድካም ሲሆንበት የራሱን መንገድና ፍላጎት ነው ቀሎን የእግዚአብሔርን ቃል ለመኖር እንደው ሳንጨነቅ ዘና ብለን የእግዚአብሔርን ቃል ናቹራሊ ለመኖር እንድንችል ይሄ ማሰላሰል የሚባለው ነገር በጣም አስፈላጊ ነገር ነው። እንዳየሁት ከመጽሐፍ ቅዱስ እንደምንመለከተውና ለኢያሱ ይሄንን ያነገረው እግዚአብሔር ከሙሴ ጋር እንደነበር ካንተ ጋር ይሆናለሁ ካለ በኋላ በተለይ ከቁጥር 8 ጀምሮ የተናገረው ይህ የሕግ መጽሐፍ ከአፍህ አይለይ። እንደውም ከቁጥር 7 ጀምሮ አይዞ ብቻ አንተ ብርታ፣ ባሪያ ሙሴ የሰጠህን ትእዛዝ ሁሉ በጥንቃቄ ጠብቅ። በጣም እንትን ነው። በጥንቃቄ ጠብቅ ማለት ምንም እንዳታልፍ ነው አይደል? ከባድ ይመስላል፣ የሆነ እንትን ይመስላል፣ የሚያስጨንቅ ነገር ይመስላል አይደለ? በምትሄድበትም ሁሉ እንዲሳካልህ ወደ ቀኝም ወደ ግራ አትበል። ዛትስ ዘ ፖይንት። አሁን አንተ ስኬታማ እንድትሆን የሚያስፈልገው የእግዚአብሔርን ቃል በጥንቃቄ መጠበቅ፣ አንዳንዱን አይደለም፣ የእግዚአብሔር ቃል በትክክል መጠበቅ ነው አለ። አሁን የእግዚአብሔርን ቃል በትክክል ለመጠበቅ ነው አሁን ሰው የምንቸገረው አይደለ? ግን በትክክል ለመጠበቅ ግን ፕሪንሲፕል አለ እዚህ ጋር የተቀመጠ። ምን ይላል? ይህ የሕግ መጽሐፍ ከአፍህ አይለይ። አትሩጥ ለማድረግ በመጀመሪያ ከአፍህ አይለይ። ስለ ማሰላሰል የሚናገር ከአፍህ አይለይ። ከዛስ በውስጡ የተጻፈውን ሁሉ በጥንቃቄ እንድትፈጽመው ቀንም ሆነ በሌሊት ከሐሳብ አትለየው፣ ወይም ደግሞ ሜዲቴት አድርገው። በሌላ አነጋገር ሰው የእግዚአብሔርን ቃል ስራዬ ብሎ ሜዲቴት የሚያደርግ ከሆነ ናቹራሊ በጥንቃቄ መጠበቅ ይችላል።
አየኛ ማሰላሰልን አውጥተን ለመጠበቅ እንጓጓለን። we find ourselves failing ስንወድቅ እናያለን። ከዛስ የራሳችንን ምርጫ እንወስዳለን። ቤተክርስቲያንም ስንመራ ቤተንም ስንመራ ማንኛውም ነገር ስናረግ ምርጫችን ነው የምናረገው። እግዚአብሔር ደግሞ ምን ነው የሚለው እዚህ ላይ የእግዚአብሔርን ቃል እንደተጻፈው በጥንቃቄ ጠብቅ ነው። ይሄ ነው በቃ ኮማንድመንቱ ይሄ ነው። ጌታም ሲናገር እኔን የምትወዱኝ ከሆነ ትእዛዜን ጠብቁ አለ። ያንን ትእዛዝ ለመጠበቅ መታገል ሳይሆን ይሄው ፕሪንሲፕሉ ሜዲቴሽን ነው። መጀመሪያ የእግዚአብሔር ቃል እንዲዋሃደን ማድረግ ነው። ያልጠቀማቸው እስራኤላውያን ለሁሉኛ እንደተነገረ ለነሱም ተነግሯል። ግን እነሱ ችግራቸው ምንድነው? በሜዲቴሽን ውስጣቸው አልተዋሃደም። ቢዋሃድ they can live it። ያ ማለት ሰክሰስ ማለት ያ ነው። ውጤታማ ማለት ያ ነው። በረከት አሁን ቅድም ፓስተር ቴዲ ያዕቆብ ላይ ጠቀስከው ቃል በጣም ፓወርፉል ነው አይደል እንዴ? ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበትና ስራን የሚሰራበት እሱ በስራው የተባረከ ይሆናል። በቃ የበረከት ህይወት ይገለጥበታል ማለት ፍጹሙን ሕግ ነው ተመልክቶ የሚጸናበት። ስለዚህ ያን ፍጹሙን ሕግ ተመልክቶ ለመጽናት አሁንም ሜዲቴሽን በጣም ወሳኝ ነገር ነው። የእግዚአብሔርን ቃል መውደድ፣ የእግዚአብሔርን ቃል ሕጉን መውደድ፣ በእግዚአብሔር ሕግ መደሰት ብቻ አይደለም። በቃ ደጋግመን ለራሳችን መናገር ሜዲቴሽንን ቅድም ትርጉም ሰጥተናል አይደል? ከልቤ ጋር ተጫዋወቅ መጫወት አለብን ማለት ነው። እኛን መነጋገር አለብን። የእግዚአብሔርን ቃል መነጋገር አለብን፣ ማውራት አለብን። የእግዚአብሔርን ቃል ጠቅሰን አሁን ወደ ድሮ ዘመን ተመለከትኩ ሲል በዛ ዘመን ምናልባት ስክሪፕት ላይኖር ይችላል። ግን ያው የእግዚአብሔር ቃል ነው የምናገረው። እግዚአብሔር የሰራውን አባቶች የተናገሩትን የእግዚአብሔርን ስራ ነው የምታስበው። እንደው ማሰላሰል ያለብን ሲናገር እግዚአብሔር የሰራው ስራ ነው። በኋላ እንመጣለን። በአዲስ ኪዳን ደግሞ እኛ የተሰጠ ሌላ አሳይመንት አለ እንድናሰላስለው አይደለ? ሙሴ ባህሩን ከፈለ ምናምን ላይሆን ይችላል። ምክንያቱም ያን ሁሉ በደንብ የሚያሳይ ሌላ ፒክቸር መጥቷል፣ መልእክት አለ። ታዲያ ምንድነው እዚህ ጋር ማሰላሰል? በቀደም ከልጆች ጋር ስንጫወት ነበር። አትጨናነቁ፣ በቃ ፌል አላረኩ ይሄ ልክ ነው ነው። ያንን በመጀመሪያ ማስቀደም ያለብን በማሰላሰል ማዋሃድ ነው። ላይፋችን ሲሆን ህይወታችን ሲሆን ናቹራሊ እናደርገዋለን። ይሄንን አይነት ባህል መልመድ አለብን የሚለውን ለማሳየት ነው። ምናልባት እንደው ከዚህ ጋር አፖስትል ፍፄ ገርሞኛል ያነሳው ይሄ ነገር ግን ደስ የሚሰኘው ሕጉን በቀንና በሌሊት እግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ያሰላስላል የሚለውን ቃል በአንድ ትርጉም ምን የሚል አግኝቻለሁ? የእግዚአብሔርን ቃል እንዴት አድርጎ ሊከተል እንደሚችል ሁልጊዜ በማሰላሰል ቀኑንም ሌሊቱንም ያሳልፋል ይላል። ስለዚያው ከድርጊት ጋር መታገል አያስፈልግም። በቃ ነገሩን ብቻ ማሰብ፣ ነገሩን ብቻ ማሰላሰል ራሱ ወደ ድርጊት ይዞ ከሄዳል እና አንድ ቃል ባነብና ከዛ ከፓስተር ቴዲ ጋራ የእግዚአብሔርን ቃል ማሰላሰል የሚሰጠንን ጥቅም አፖስትል ፍፄ ነክቶታል። ምን ይላል? ሮሜ 8 ላይ እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ፣ እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ከዛ ሶስተኛ ነው ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛም መገዛት ተስኖታል ይላል። ዝም ብለን እንደው ገለባብጠን አቃይረን ብናየው እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ ይኖር፣ የስጋን ነገር የሚያስቡ እንደ ስጋ ፈቃድ ይኖራሉ ይላል። ሐሳብ ይቀድማል ከዛ ድርጊት። አሁን እኔ ወደ ሆነ ቦታ እግሬ ወደ መራኝ ብዬ አልወጣም። መጀመሪያ የሚሄድበትን ነገር አስባለሁ፣ የሚሄድበትን ቦታ ከዛ ቤት በኩል ካሰብኩ በኋላ ነው ወደ ድርጊት። ስለዚህ ሐሳብ የሚባለው ነገር የሰው ድርጊት መሪ ነው። ስለዚህ ከዚህ ነገር አንግል እንደ መንፈስ ፈቃድ የሚኖሩ ደግሞ የመንፈስ። ስለዚህ እንደ መንፈስ ፈቃድ ለመኖር የሚያስፈልገው የመንፈስን ነገር ማሰብ ነው። የመንፈስን ነገር ሲል ከክርስቶስ ጋር እንዴት ሞተን እንደተነሳና እንዴት አዲስ ሕይወት እንደተሰጠን ያንን በማሰብ እንደ መንፈስ ፈቃድ መመላለስ ይችላል። ስለዚህ በዚህ ውስጥ ሐሳብ ያለው ድርሻ ወይም ሐሳብ ወይም ሜዲቴሽን እግዚአብሔርን ቃል ማሰላሰል የሚሰጠን ጥቅም ከሚለው ጋር በደንብ ዘርዘር አድርገህ እሺ ፓስተር ያቆይ ወደ ጥቅሙም እንዳልከው እመጣለሁ። አንድ ነገር ግን ያልከ ሳስበው ነበር። ይሄ ሚክያስ መጽሐፍ ትንቢተ ሚክያስ ምዕራፍ 2 ላይ በመኝታቸው ላይ በደልን ለሚያስቡ ክፋትንም ለሚያደርጉ ወየውላቸው ኃይል በእጃቸው ነውና ሲነጋ ይፈጽሙታል የሚለው ልክ አሁን አፖስትልም እንዳለው አንተ ለማድረግ አትጨነቅ፣
ለምታሰላስለው ነው መጨነቅ ያለብህ። ምክንያቱም የምታሰላስለውን ታደርገዋለህ እያለ ነበር። ማለት አውቶማቲክ ይሆንልሃል ቶሎ በአንድ ነገር ላይ እና ይሄም እዚህ ጋር ስታየው በመኝታቸው ላይ በደልን ለሚያስቡ ወዮላቸው ያለው ኃይል በእጃቸው። እሱንም ለማድረግ በጣም ጉልበት ያገኛሉ ለመፈጸም። በተቃራኒው ደግሞ ስትወስደው በመኝታቸው ላይ ደግሞ ቃሉን የሚያሰላስሉ ሰዎች የእግዚአብሔርን ነገር የሚያስቡ እነሱም ኃይል በእጃቸው ነው። እነሱም ሲነጋ ይፈጽሙታል እና ወዲያው አክሽን በጣም እንትን ይሆንልናል እና እሱን ላንሳ ብዬ ነው። አሁን ወደ ጥቅሙ ምን ስንመጣ ፓስተር ያዕቆቤ አንድ ከጥቅሙን ስናይደ በጣም ለጢሞቴዎስ ከመከረው ምክር ላይ ጳውሎስ አንደኛ ጢሞቴዎስ 4:15 እንደዚህ ይላል፣ ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንን አዘውትር፣ ለራስና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስንም የሚሰሙህንም ታድናለህና ይላል። አሁን እዚህ ጋር ማደግህ በነገር ሁሉ እንዲገለጥ ነው። አሁን ምን አይነት እድገት ነው እዚህ ጋር? ሁለንተናዊ የሆነ እድገት ደግሞ ኮንቲኒየስ የሆነ ግሮዝ በህይወት በቃ ይሄ ቀጣይነት ያለው እድገት ብልጭ ድርግም ሳይሆን ማለት ነው። አንዳንዴ እድገት በሆነ ጊዜ ያደክ ይመስላል። ከዛ ደግሞ ታች እና ከዛ ሰው ምን ይላል በኋላ ላይ ላይፍ እኮ ከፍታ ውጣ ውረድ ነው ይላል። ከፍታ ነው ዝቅታ ነው ይላል። የእግዚአብሔር ዓላማ አይደለም፣ ሐሳቡም አይደለም። እግዚአብሔር ህይወትን ውጣ ውረድ አድርጎ አልሰራው። የጻድቅ መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆነ ድረስ እየጨመረ ይበራል ነው እንጂ የሚለው አፕ ኤንድ ዳውን ነው አይልም። ስለዚህ ሙሉ እየጨመረ ኮንቲኒየስ የሆነ ግሮዝ እንዲኖርህ አለው። አሁን እዚህ ጋር ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንን አዘውትር፣ ሜዲቴት ኦን ዚስ ቲንግስ ይለዋል። እና ምንድነው ጥቅሙ ካልን በነገር ሁሉ ለማደግ ነው። የሚያሰላስል ሰው በነገር ሁሉ የማደግ አቅም አለው፣ በየትኛውም አቅጣጫ ላይ ፍሬያማ። ለዚህ ነው እኮ የምትሰራው አንዳንድ ነገሮች ሳይሆን ኢያሱ 1:8 መዝሙር ምዕራፍ 1:1-3 የምትሰራው ሁሉ ይከናወንልሃል፣ ሁሉን ይጨምራል። እና በነገር ሁሉ መከናወን ያለው በማሰላሰል ውስጥ ነው። እሱን አንድ ጥቅም ማየት፣ እሱን ነው ማንሳት የፈለኩት። ምክንያቱም እዚህ ጋር ትንሽ ስለማደግ ትንሽ ትኩረት ብሰጠው ማደግ የሚባለውን ነገር በአንድ አቅጣጫ ከማደግ መሆን የለበትም። አሁን አንተ ሁልጊዜ የእግዚአብሔር ቃል አሁን ለምሳሌ ሜኒ ሳይድድ ነው ዊዝደሙ። ምንድነው የኤፌሶን ላይ እንደሚናገረው ብዙ ልዩ ልዩ ጥበብ አሁን በቤተ ክርስቲያን በኩል ይላል እና ልዩ ልዩ ጥበብ ነው የእግዚአብሔር ጥበብ። ያ ጥበብ በህይወት በሁሉ አቅጣጫ እንዲገለጥ ከፈለገ የእግዚአብሔር ቃል ደግሞ የሚገርምህ በአንድ ስለ የእግዚአብሔርን ቃል እያሰብክ በሌላ ነገር እያሰብክ ስለ ጤንነት በል ስለ ሌሎች ስራዎች ቢሆን በቃ የህይወት የአገልግሎት ቢሆን በሁሉ አቅጣጫ ላይ የሚሰጥህ ነገር አለ። ለምን? የእግዚአብሔር ቃል እንትን ነው፣ በሁሉ አቅጣጫ የሚሰራ ነው። በሁሉ አቅጣጫ የሚሰራ ነው። ስለዚህ እድገታችንን በሁሉ አቅጣጫ ለማድረግ በሁሉ አቅጣጫ ሊያሳድገን የሚችለንን የእግዚአብሔርን ቃል ማሰላሰል መቻል አለብን ማለት ነው። አሁን መንገድ ላይ አንዳንድ ጊዜ እናያለን ይሄ ሲሚንቶ ሚክስ እያደረገ የሚሄድ መኪና፣ እንደሱ ማለት እኮ ነው ማሰላሰል። እንደሱ እያብላላህ ነው የምትሄደው፣ ይዋሃዳል። ከዛ ኢቨን ሲነዳም ራሱ ይሄዳል። ሰተኸው አሁን ሲሚንቶ ምንም አድርገህለት ቢሆን እኮ በቃ እሱ ሚክስ እያደረገ ነው የሚሄደው። ሲደርስ ራሱ ቆሞ ሚክስ ማድረግ አያስፈልገውም፣ ኦልሬዲ ያደርጋል። ምንድነው እኛም እንደዛ ነን። በቃ በምንሄድበት ቦታ ሁሉ በቃ ያን ነገር ሚክስ እያደረግ በእምነት ማዋሃድ፣ ከውስጣችን ጋር በማዋሃድ ከዛ ያው የእግዚአብሔር ቃል የሚጠቅም ስለሆነ ለነሱ አልጠቀማቸውም እያለ አፖስትል ሲል ነበር። ያልጠቀማቸው ከሰሚዎቹ ጋር አልተዋሃድም። አሁን እዚሽ ጋር ይሄ ቃል በጣም መወደው ክፍል ነው። አሁን ለምሳሌ የእግዚአብሔር ቃል ይጠቅማል፣ በራሱ ጠቃሚ እኮ ነው። ግን የሰሙት ቃል ከሰሚዎቹ ጋር በእምነት ላልተዋሃደ አልጠቀማቸውም ካለ ለካ አንተ የሚጠቅም ነገርህ እንኳን ላይጠቅምህ ይችላል ማለት። ጠቃሚ ነገር ነው ለአንተ ወደ አንተ የመጣው፣ ግን ለአንተ እንኳን ላይጠቅም ይችላል። ግን ያ ጠቃሚ ነገር በህይወት እንዲሰራ ከተፈለገ ግዴታ ሜዲቴት ማድረግ ያስፈልጋል። እና ማደግ በነገር ሁሉ ሜዲቴት አድርገው ፕራክቲስ አድርገው። ሜዲቴት ፕራክቲስ የምታደርግ ከሆነ እነዚህ ነገሮች ማደግን በሁሉ አቅጣጫ ያመጡታል የሚለውን አንዷችን